አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ከዚህ በኋላ ለመደራደር የሚያስችል ምንም አይነት ካርድ በእጁ አልቀረም፣ በአስቸኳይ እጅ ስጡ ሲሉ፣ ኢራን ደግሞ በሰጠችው መግለጫ በፍጹም እጅ መስጠት የሚባል ነገር የለም፣ አማራጮች ሁሉ በኢራን ጠረጴዛ ላይ ናቸው፣ የመወዳደሪያ ካርድ የሌላቸው እንደውም ትራምፕ ብቻ ናቸው ስትል ኢራን ከፍተኛ ቁጣ የቀላቀለ መግለጫ ሰጥታለች። ይህ በዚህ እንዳለ አውሮፓዊቷ ሀገር የጀርመኑ መሪ አሜሪካንን በተመለከተ የተናገሩት ነገር አሜሪካንን በእጅጉ አስቆጥቷታል። የጀርመኑ መሪ ቃል በቃል ያሉት አሜሪካ በኢራን ተዋርዳለች፣ ኢራን ጀግኖች ናቸው፣ ማንም መሪ የማያደርገውን ያደረጉት ለሉዓላዊነታቸው እየታገሉ ነው ሲሉ ቃል በቃል ተናግረዋል። ዝርዝር መረጃውን በስፋት አስደምጣችኋለሁ። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዛሬው ዕለት የኢራኑን ውጭ ጉዳይ ሚኒስተር አባስ አራግቺን ተቀብለዋል። ሰላም ጤና ይስጥልን፣ እንደምን አላችሁ? የዛሬ ሰበር ዜናዎችን ይዤላችሁ መጥቻለሁ። አዲስ ግሎባል ኒውስንን የተለያዩና አዲስ ያልተለመዱ ሰበር ዜናዎችን ለማግኘት ቻናላችንን የደውል ምልክቷን በመጫን ሰብስክራይብ፣ ቪዲዮአችንን ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት ቦክስ አስቀምጡልን። ወደ ዜናው ስናመራ ኢራናውያንን በተመለከተ ኢራናውያን ጀግኖች ናቸው፣ ለሉዓላዊነታቸው ከፍተኛ የሆነ እንቅስቃሴ ጠንካራም ትግል እያደረጉ ነው፣ አሁንም ነገም እስከ መጨረሻው እንደግፋቸዋለን ሲሉ የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን ተናግረዋል። የፑቲን መግለጫ ዝርዝሩን ማስደምጣችሁ ይሆናል። በሌላ በኩል አረብ ሀገራቱ ወደ አሳፋሪ የሆነ እርምጃ ገብተዋል። ይኸውም ጦርነቱ ተካሂዶ በነበረበት ወቅት ኢራንን ሲደግፉ የነበሩ ኢራንን በተመለከተ ኢራንን የሚያሞግስ ንግግር ሲናገሩ የነበሩ በማህበራዊ ሚዲያ ላይ ሲጽፉ እንዲሁም በአደባባይ ኢራንን ደግፈው አቋማቸውን ሲያሳውቁ የነበሩ ሰዎችን እየሰበሰቡ በማሰር ዜጋ ያላቸውን ዜግነታቸውን በመንጠቅ የመኖሪያ ፍቃዳቸው ያላቸውን ደግሞ የመኖሪያ ፍቃዳቸውን በመንጠቅ ወደ እስር ቤት እየወሰዱ እንደሆነ ተዘግቧል። ባህሬን 69 ዜጎች ዜግነትን ነፍጋለች። ይህንም በተመለከተ ሰፊ ዝርዝር መረጃ ማስደምጣችሁ ይሆናል። የነዳጅ ዋጋ ወደ ላይ አሻቅቧል። አክሲዮን ገበያዎችም ተቀዛቅዘዋል። እነዚህም በተመለከተ በስፋት የምታዳምጡት አዳዲስ መረጃ ይኖራል። ወደ ዝርዝር መረጃዎቹ አለፍኩ። በቅድሚያ በመካከለኛው ምስራቅ ያለው ውጥረት አሁንም እየተባባሰ ሲሆን በተለይም በአሜሪካና ኢራን መካከል ያለው ሁኔታ በዲፕሎማሲያዊ መንገድ ለመፍታት የሚደረገው ጥረት መስተጓጎሉና መቋረጡን ተከትሎ የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም ዛሬ ማምሻውን ባወጣው መግለጫ የአሜሪካ ኃይሎች በመላው የመካከለኛው ምስራቅ ትኩረታቸውን ሰብስበውና በተጠንቀቅ ዝግጁ ሆነው የፕሬዝዳንቱን የተኩስ ትዕዛዝ እየተጠባበቅን ነው ሲሉ ማምሻውን መግለጫ አውጥተዋል። ወታደራዊ ዝግጅቱ በኢራንም በአሜሪካን በኩል ተጧጡፎ ሲቀጥል ሁለቱም ሀገራት የቃላት ጦርነቱን ገፍተውበታል። ፕሬዝዳንት ዶናልድ ጄ ትራምፕ ልዑካን ቡድናቸውን ወደ ፓኪስታን ሊያደርጉ የነበረውን የድርድር ጉዞ ከሰረዙም ከሁለት ቀናት በኋላ በዛሬው ዕለት አመሻሽ በሰጡት ለፎክስ ኒውስ ቃለ መጠይቅ ላይ ሲናገሩ ኢራናውያን መነጋገር ከፈለጉ ከዚህ በኋላ ሊደውሉልን ይችላሉ። ባለፈው እንደተናገሩትም ከዚህ በኋላ 18 ሰዓታት የሚፈጅ አውሮፕላን ጉዞ አድርገን ከኢራን ጋር ለመነጋገር ወደ ፓኪስታን ምንም አይነት የልዑካን ቡድን አንልክም ያሉት ትራምፕ ኢራናውያን መነጋገርና አሜሪካ ጥቅሞችን ማስከበር ከፈለጉ ብቻ ይደውሉልኝ ሲሉ ከድርድሩ ሙሉ በሙሉ ራሳቸውን ገሸሽ እንዳደረጉ አስታውቀዋል። ትራምፕ በዛሬ አመሻሽ ንግግራቸው ሲናገሩ ኢራን ለአፍታ እንኳን ምንም አይነት የመደራደሪያ ካርድ በእጇ የለም ያሉት ትራምፕ ስለዚህም ኢራኖች ከዚህ በኋላ የመደራደሪያ ካርዳቸውን አጥተዋል፣ አሁን ካርዶቹ በሙሉ ያሉት በአሜሪካ እጅ ነው በማለት ገልጸዋል። አሜሪካ የመደራደሪያ ሙሉ የበላይነት ይዛለች፣ የጦር ኃይሏ እየተደራጀ ነው። ኢራን ከዚህ በኋላ ምን ልትነጋገር እንደምትፈልግ በራሱ አይገባኝም፣ ምንም አይነት ካርድ በእጃቸው የላቸውም፣ ኢራኖቹ ወድቀዋል ብለዋል። ይህንም በተመለከተ በቀጠለው የቃላት ጦርነት ኢራንም ዛሬ አመሻሹን ለትራምፕ ንግግር ቀጥተኛና ፈጣን የትራምፕን ንግግር የሚያጣጥል ምላሽ ሰጥታለች። የታላቋ ኢራን የውጭ ጉዳይ ሚኒስተር አባስ አራግቺ አሜሪካ በጦርነቱ ላይ የበላይነትና የተሻለ የመደራደሪያ አቅም አለኝ ብላ ማሰባ ትልቅ ስህተት ነው ሲሉ ሞግተዋል። አባስ አራግቺ አመሻሹን በማህበራዊ ትስስር ኤክስ ገጻቸው ላይ ባሰፈሩ ጽሑፍ
ትራምፕ የበላይነት እንደሌለው ገልጸው ሊኖሩ የሚችሉት ተጨማሪ የጦርነት መባባስና ደም መፋሰሶች እንጂ ምንም አይነት አሜሪካ የያዘችው የበላይነት ሆነ ካርድ የለም ብለዋል። በፌብሩዋሪ 28 የተቀሰቀሰው ይህ ጦርነት በአሜሪካና እስራኤል ጥቃት የተቀሰቀሰ ሲሆን አሁን ላይ ፍጥጫው ጦርነቱን ለመቋጨት ከፍተኛ እልህና ፍልሚያ ውስጥ ገብቷል። የአውሮፓዊቱ ሀገር ጀርመን መሪ ፍሬድሪክ መርዝ አሜሪካ በኢራን ተዋርዳለች በማለት መናገራቸውን ተከትሎ ፕሬዝዳንት ትራምፕ በእጅጉ ተቆጥተዋል። በአሜሪካና በታላቋ ኢራን መካከል ያለውን ጦርነት በለኮሰው ውጥረት የጀርመኑ ቻንስለር ፍሬድሪክ መርዝ በፕሬዝዳንት ትራምፕ እና በአሜሪካ መንግስት ላይ እጅግ ጠንካራና ከባድ ትችት ሰንዝረዋል። ቻንስለሩ እንደገለጹት ከሆነ አሜሪካ በኢራን መሪዎች በተለይም በታዋቂው የአይአርጂሲ የጠበቃ ጦር ከፍተኛ ውርደት ተከናንባለች በማለት አሜሪካን ተችተዋል። ኢራናውያኑ በጣም ብልህ በሆነ መንገድ ድርድሩን እያደረጉ ነው ያሉት መርዝ የኢራን ጥንካሬ ቀድሞ ይታሰብ ከነበረው በላይ እጅግ ከፍተኛ ሆኖ መገኘቱን በአጽንኦት ገልጸዋል። ጀርመን የኢራንን ጥንካሬ በአሁኑ ሰዓት ተመልክታለችም ሲሉ ገልጸዋል። ይህ የጀርመኑ መሪ ንግግር የመጣው ኢራን አዲስ የሰላም ጥሪ ካቀረበች በኋላ ነው። የኢራን ጥያቄ የሆርሙዝ የባህረ በር እንዲከፈት፣ ጦርነቱ እንዲቆምና የኒውክሌር ድርድር ለጊዜው እንዲቆይ የሚል ነው። ይሁን እንጂ የኒውክሌር ድርድር ሊጀመር የሚችለው የባህር ላይ እገዳው ተነስቶ የሆርሙዝ ወሽመጥ ሙሉ በሙሉ ወደ ስራ ሲመለስና አሜሪካ ሰርጡን ከፍታ ከአካባቢው ራቅ ስትል ነው ብላለች። የጀርመኑ መሪ ፍሬድሪክ ዋሽንግተን ግልጽ የሆነ ስትራቴጂ እንደሌላት በመጥቀስ አሜሪካ ከዚህ ቀውስ ውስጥ በምን አይነት መንገድ ልትወጣ እንደምትችል ከፍተኛ ጥርጣሬ አለኝ፣ ምንም አይነት ፕላን የላቸውም፣ ምን እንደሚያደርጉ የሚያውቁ አይመስለኝም በማለት ከፍተኛ የሆነ ቁጣቸውን ሳይሸሽጉ በንግግራቸው ላይ ተሰምቷል። ባሳለፍነው መጋቢት ወር ላይ በዋይት ሃውስ ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ተገናኝተው የነበረው የጀርመኑ መሪ ፍሬድሪክ መርዝ አሁን ግን ፊታቸውን ወደ ትችት አዙረው ቁጣቸውን በአሜሪካ ላይ አሰምተዋል። በአሁን ሰዓት አሜሪካውያን ምንም አይነት ስትራቴጂ መውጫ እንደሚመርጡ ፈጽሞ አይታየኝም፣ ኢራናውያኑ በጣም ኃያል ናቸው ሲሉ የተናገሩት የጀርመኑ መሪ ኢራናውያኑ በመደራደርም ሆነ ባለመደራደር ጥበብ አሜሪካን ከፍተኛ አጣብቂኝ ውስጥ ከተዋታል ብለዋል። ይህ በሁለቱም የምዕራባውያን መሪዎች መካከል የተፈጠረውን የቃላት ጦርነት በመካከለኛው የምስራቅ ባለው የጂኦፖለቲካዊ ፍጥጫ ላይ አዲስ መነጋገሪያ ሆኖ ቀጥሏል። ይህ በዚህ እንዳለም አንድ የኢራን የፓርላማ አባል በዛሬው ዕለት አመሻሹ እንዳስታወቀው ከሆነ ከዩናይትድ ስቴትስ አሜሪካ ጋር የሚደረግ ማንኛውም ድርድር አሜሪካ የኢራን ሪፐብሊክ ቅድመ ሁኔታዎችን ሙሉ በሙሉ ተቀብላ መሆን ነው ያለበት ብለዋል። የፓርላማው አባል የብሔራዊ ደህንነትና የውጭ ጉዳይ ኮሚቴ ቃል አቀባይ ኢብራሂም ሬዛኢም ዛሬ አመሻሹን እንዳሉት ዩናይትድ ስቴትስ በምክንያታዊነት ለመንቀሳቀስ ከፈለገች እነዚህን የኢራን ቅድመ ሁኔታዎችን ከመቀበል ውጪ ምንም አይነት አማራጭ የላትም በማለት ገልጸዋል። እንደ ቃል አቀባዩ ገለጻ ከሆነ የኢራን 10 ቅድመ ሁኔታዎች ሀገሪቱ የዩራኒየም የማበልጸግ መብቷ እንዲከበርላት፣ ለደረሰው ውድመት ካሳ እንዲከፈላት፣ እንዲሁም በሆርሙዝ ባህረ ሰላጤ ላይ ያላትን የአስተዳደር መብት አሜሪካ ሙሉ በሙሉ እንድትቀበል የሚሉትን ያካትታል። ኢራን ከነዚህ አቋሞቻቸው ወደ ኋላ እንደማታፈገፍግና በሆርሙዝ ባህረ ሰላጤ ያለውን ሁኔታ ወደ ቀድሞ ይዞታው እንደማይመለስ ረዛኢም በዚህ መግለጫቸው ምሽቱን አስረግጠው ተናግረዋል። በሌላ በኩል ኢራን በአሜሪካና እስራኤል ጥቃት ምክንያት ስትራቴጂካዊና የሆርሙዝ ባህረ ሰላጤን በከፊል የዘጋች ሲሆን በየመን በሚገኙ የሃውቲ አጋሮች አማካኝነትም በባብል መንደብ ላይ የሚደረገውን የባህር ላይ ጉዞ እንደምትዘጋው ስታስፈራራ ቆይታለች። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር በበኩሉ የኢራንን የነዳጅ ኤክስፐርት ኢላማ ያደረገ የባህር ላይ እገዳ በፋርስ ባህረ ሰላጤ ላይ ማወጁንና የኢራንን ስልጣኔ ሙሉ በሙሉ ሊያጠፋ እንደሚችል በትራምፕ አማካኝነት ማስጠንቀቂያ እየሰጠች አሜሪካ ቀጥላለች። ይህንን የውሃ ላይ ፍጥጫ ህጋዊ መልክ ለማስያዝ የኢራን ብሔራዊ ደህንነት ኮሚሽን ኃላፊ ኢብራሂም አዚዝም ለመንግስት ብሔራዊ ቴሌቪዥን እንደተናገሩት ከሆነ በታቀደው አዲስ የኢራን ረቂቅ ህግ መሰረት የኢራን ጦር የሆርሙዝ ባህረ ሰላጤን የማስተዳደር ሙሉ ኃላፊነት እንዲረከብ ያዛል። የኢራን ጦር ኃይሎች ቀድሞውንም ባህረ ሰላጤውን እየተቆጣጠሩት እንደሆነና
ጠላት ያሏቸው የአሜሪካና የሌሎችም አጋዥ ኃይሎች የጠላት መርከብ እንዳያልፉ ለመከላከል እየሰሩ መሆኑን አዚዝ ያብራራሉ። አክለውም በቀረበው አዲስ ሕግ መሰረትም ከባህረ ሰላጤው የሚገኘው ትርፍና ክፍያ በኢራን መገበያያ ወይም የኢራናውያን ሪያል ብቻ የሚሰበሰብ እንደሚሆንም አብራርተዋል። በሌላ በኩል ይህ በማንኛውም ሰዓት ተሰባሪ ሆኖ ወደ ጦርነት ሊያመራ የሚችል የዩናይትድ ስቴትስ እና የኢራን የተኩስ አቁም ስምምነት በሊባኖስ እየተካሄደ ባለው የእስራኤል ጥቃት ምክንያት ከፍተኛ ጫና ውስጥ እንደወደቀም ተመልክቷል። ባለፈው አርብ የተራዘመው የሁለትዮሽ የተኩስ አቁም ስምምነትም በሊባኖስ ያለውን ጥቃት ያስቆማል ተብሎ ተጠብቆ የነበረ ቢሆንም ነገር ግን በሳምንቱ መጨረሻ በተካሄደው የካቢኔ ስብሰባ ላይ የእስራኤሉ አረመኔው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ወገንተኛ የሆነው የሊባኖስን ታጣቂ ቡድን ሂዝቦላህን የተኩስ አቁም ስምምነት በማናጋት አፋጣኝና ብቅ ያሉ ስጋቶችን ለመከላከል ተጨማሪ ወታደራዊ እርምጃዎችን ይውሰዱ ሲሉ አዘዋል። የእስራኤል ዋነኛ ዓላማ በደቡብ ሊባኖስ ሊታኒ ወንዝ ድረስ ያለውን ቦታ ገብቶ ሰፊ ግዛትን ለመቆጣጠር ነው። የሊባኖስ የጤና ጥበቃ ሚኒስቴር እንደሚለው ከሆነ ቅዳሜ ዕለት ብቻ በእስራኤል ጥቃት ቢያንስ 14 ሰዎች ተገድለዋል ይላል። ቤይሩት እንዳወጣችው መረጃ ከሆነ ደግሞ እስራኤል ከቄላን ጋር ባላት ሰፊ ጦርነት መሃል በሊባኖስ ላይ ጥቃቱን ካጠናከረችበት ጊዜ አንስቶ ከ2500 በላይ ሰዎች ሲገደሉ ከ700 በላይ የሚሆኑት ደግሞ ቆስለዋል ነው የሚለው። በተያያዘ ዜና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዛሬው ዕለት በሞስኮ ከኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጋር ስብሰባ መቀመጣቸውን ተመልክቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአሜሪካና የእስራኤል ድርብ ጥቃት በኢራን ላይ ከተፈጸመ በኋላ በጦርነት ቀጠናው ምስቅልቅሉ መውጣቱን የገለጹት ሲሆን ሩሲያ የቻለችውን ሁሉ እንደምታደርግ ቃል ሲገቡ ተደምጧል። ፑቲን በንግግራቸው የኢራን ሕዝብ ብሔራዊ ሉዓላዊነትና ግዛቱን ለማስጠበቅ በጀግንነት እየታገለና እየተዋጋ መሆኑን አድንቀው ይህንን አስቸጋሪ ጊዜ ደግሞ ኢራናውያን አልፈው ሰላም ወደ ሀገራቸው እንደሚመለስ ተስፋ አለኝ ሲሉ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ባሳለፍነው ሳምንት ከእስላማዊ አብዮታዊ መሪ አያቶላ ሰይድ ሙጅተባካሚኒ ቀጥተኛ የጽሑፍ መልእክት እንደደረሳቸው ፑቲን ገልጸዋል። በምላሹም ሩሲያ የኢራንና የሌሎች ቀጠናዊ ሀገራትን ጥቅም ለማስከበርና ሰላምን በአፋጣኝ ለመመለስ ሲባል አስፈላጊውን እርምጃ ሁሉ በቀጠናው ላይ እንደምትወስድ እናረጋግጣለን ብለዋል። አራግቺም በበኩላቸው በዚሁ ስብሰባ ላይ ሩሲያ ለኢራን እያደረገች ያለውን ተከታታይ ድጋፍ በተለይ ደግሞ በአሜሪካና እስራኤል ጥቃት ወቅትም ላሳየችው አቋም የላቀ ምስጋና አቅርበዋል። የሁለቱ ሀገራት ስትራቴጂካዊ አጋርነት ይበልጥ እንደሚጠናከርም አስተዋውቋል። በጀግንነቱ የኢራን ሕዝብ የአሜሪካን ጥቃት መቋቋም ችሏል፣ አሁንም መቋቋም ይችላል ያሉት አራግቺም የአያቶላ ሙጅተባ አሊ ካሚኒ የሞቀ ሰላምታም ለፕሬዝዳንት ቭላዲሚር ፑቲን አቅርበዋል። በሩሲያ ዋና መዲና ሞስኮ የሚገኙት የኢራን አምባሳደር ካዚም ጀላሊም አመሻሹ እንዳስታወቁት የሁለቱ ሀገራት ግንኙነት በቀጣናዊና ዓለም አቀፋዊ ጉዳዮች ላይ ተመሳሳይ አቋም ባለቤት መሆኑ ላይ ተመሰረተ ነው ብለዋል። አራግቺ ጉብኝትም የዚህ የቅርብ ምክክር አባል መሆኑን አስረድተዋል። የካቲት 28ቱን አያቶላ አሊ ካሚኒ ከፍተኛ የጦር አዛዦችን የገደለው የአሜሪካ እስራኤል ጥቃትን ተከትሎ ኢራን ኦፕሬሽን ፕሮሚስ 4 በሚል በወሰደችው 100 ዙር የአጸፋ ጥቃት በባሊስቲክ እና ሃይፐርሶኒክ ሚሳኤሎችን እንዲሁም ሰው አልባ በራሪ አውሮፕላኖች ወይም ድሮኖች በምዕራብ እስያ በሚገኙ የአሜሪካ የጦር ሰፈሮችና በእስራኤል ይዞታዎች ላይ በከፍተኛ ሁኔታ ማዝነቡ አይዘነጋም። በዚሁ እንዳለ የሆርሙዝ ወሽመጥ ከመዘጋቱ በፊት በተለያዩ ሁኔታ ወደ ቀጠናው የሄዱ ባህረኞች መውጫ አጥተው በዚሁ ተዘግቶባቸው እንደሚገኝ ተዘግቧል። የነዳጅ ጫኝ መርከብ ኩባንያዎች ማህበር መረጃ እንደሚያመለክተው በሺ የሚቆጠሩ ባህረኞች ከ105 በላይ መርከቦች ከሁሉም ወሽመጥ መዘጋት ምክንያት መንቀሳቀስ ሳይችሉ በአካባቢው ቆመው ይገኛሉ። ከቢቢሲ ጋር ቃለ ምልልስ ሲያደርግ የነበሩት ኢንተርታንኮ የተሰኘ የነዳጅ ጫኝ መርከብ የመርከቡ ማህበር ማኔጂንግ ዳይሬክተር የሆኑት ቲም ዌልኪንስ በወሽመጡ መዘጋት በኢራን ባህር ዳርቻዎች መንቀሳቀስ ያጡትን ባህረኞች ላይም ያደረሰውን ተጽዕኖ አስረድተዋል። ዌልኪንስ እንደሚሉት ከሆነ የመርከብ ሰራተኞቹ እንደ ምግብ፣ ውሃ ማቅረብ እንዲሁም ቆሻሾችን እንደማስወገድ ያሉ መሰረታዊ ተግባራትን የማስተዳደር ኃላፊነት ስላለባቸው
በአሁኑ ሰዓት ተዘግተው በውሃው ላይ ከከፍተኛ ጭንቀትና ውጥረት እንዲሁም በከፍተኛ መታከት ውስጥ ይገኛሉ ብለዋል። ብዙዎቹ መርከበኞች መቼ መመለስ እንደሚችሉ ምንም አይነት እርግጠኝነት ሳይኖራቸው መርከብ ላይ መውጫ አጥተው ተቀምጠዋል ብለዋል። በአሜሪካና ኢራን መካከል ያለው የተኩስ አቁም ስምምነት ቢደርስም አሁንም በቀጠናው ግጭቶችና ውጥረቶች ቀጥለዋል። ባለፈው ሳምንት ኢራን 2 በወሽመጡ ሊያልፉ የነበሩ የጭነት መርከቦችን ለምርመራ መያዟን ገልጻለች። በወሽመጡ ለማለፍ የሞከሩ ሌሎች መርከቦችም ጥቃት እንደተከፈተባቸው ተገልጾ እንደነበር ይታወሳል። ይህ በእንዲህ እንዳለ ወደ ኢራን ወደቦች የሚደረጉ ጉዞዎችም ያገደችው አሜሪካ በርካታ መርከቦችን ጠልፋለች። በሌላ በኩል የመካከለኛው ምስራቅ ጦርነት ሲቀሰቀስም በወቅቱ ከፍተኛ የኢራን ሚሳኤሎችን ከመታቸው ሀገራት መካከል ባህሬን አንዷ ስትሆን በባህሬን የተሰማው መረጃ እንደሚገልጸው ከሆነ ለኢራን ርህራሄ ያሳይተዋል። የኢራን ድርጊቶችንም አወድሰዋል። ከውጭ አካላት ጋርም ተባብረው ስለላ ሲያደርጉ ነበር በሚል የተጠረጠሩ በደርዘን የሚቆጠሩ የባህሬን ዜጎች ዜግነታቸው መገፈፉ ተሰማ። እንደ ባህሬን የዜና ኤጀንሲ ዘገባ ከሆነ ኢራንን ደግፈዋል የተባሉ ተጠርጣሪዎችና ሙሉ ቤተሰቦቻቸውን ጨምሮ በአጠቃላይ 69 ባህሬናዊ ዜጎች ዜግነታቸውን በሙሉ አጥተዋል። ኤጀንሲው አክሎም እነዚህ ዜግነታቸውን ያጡት ግለሰቦች በሙሉ ትውልደ ባህሬን ያልሆኑና ከዚህ ቀደም ወደ ባህሬን መጥተው በጋብቻና በሌላ መንገድ የባህሬን ዜግነት ያገኙ ናቸው ተብሏል። አብዛኛው ህዝቧ የሺአ ሙስሊም እምነት ተከታይ የሆነባት ባህሬን በግጭት ወቅትም ለኢራን ድጋፍ የሚሰጡ ህዝባዊ ሰልፎችም ሲካሄዱበት እንደነበር ይታወቃል። ይህንንም ተከትሎ በአፕሪል 19 የባህሬን ንጉስ ሐሚድ ቢን ኢሳ አልከሊፋን ለከፍተኛ የጦር ባለስልጣኖቻቸው ጥብቅ ትዕዛዝ አስተላልፈዋል። ንጉሱ ሀገሪቱን በከዱት ላይ በአፋጣኝ እርምጃ እንዲወስዱና እንዲያሳውቁ ማን የባህሬን ዜና እንደሚገባውና ማን እንደማይገባው ማጤን እንዲጀምርም ትዕዛዝ ሰጥተዋል። በዚህ መሰረትም መንግስት ህዝባዊ ሰልፎችን ያገደ ሲሆን ለኢራን ድጋፍ አሳይተዋል የተባሉ በደርዘን የሚቆጠሩ ግለሰቦችም ክስ መስርቶባቸዋል። ይህ የጸጥታ እርምጃም በባህሬን ብቻ የተወሰነ አይደለም ሲል ገልፍ ኒውስ የዘገበ ሲሆን በጦርነት ወቅትም ከኢራን ጥቃት ደርሶባቸው የነበሩ አንዳንድ የባህረ ሰላጤው አረብ ሀገራትም ኢራንን ይደግፋሉ ብለው የጠረጠሯቸውን ሰዎች አሁን ላይ እያደኑና እያሰሩ ይገኛሉ። በዚህ ወር ውስጥም ኩዌት ለሽብር ተቋማት የገንዘብ ድጋፍ አድርገዋል በሚል በዚህ ክስ 24 ሰዎችን በቁጥጥር ስር እንዳዋለች ተዘግቧል። በተመሳሳይ ባሳለፍነው ሳምንት የተባበሩት አረብ ኤሚሬትስ በሀገር ውስጥ ሚስጥራዊ ድርጅት በመመስረትና በመንቀሳቀስ ለውጭ አካላት ታማኝነትን በማረጋገጥ እንዲሁም ብሔራዊ አንድነትንና ማህበራዊ ሰላምን በማናጋት በዚህ ወንጀል 27 ሰዎችን ማሰሯ ነው የተዘገበው። ይህ ሁሉ የጂኦፖለቲካዊ ውጥረት በዓለም አቀፉ ኢኮኖሚ መድረክ ላይ ያሳረፈው ተጽዕኖ ቀላል አይደለም። የአሜሪካ የአክሲዮን ገበያዎች አስመዝግቧቸው የነበሩ ክብረ ወሰንን ሰባሪ ድርጊቶች በዛሬው ዕለት በከፍተኛ ሁኔታ መንኮታኮታቸው ታይቷል። ይህ የሆነበት ዋነኛ ምክንያትም ባሳለፍነው ሳምንት መጨረሻ በኢራን ጦርነት ዙሪያ ቀጣዩ እርምጃ ምን ሊሆን ይችላል የሚለውን የተፈጠረውን ከፍተኛ እርግጠኛ ለመሆንና የተኩስ አቁም ድርድር ንግግር ነው። በተቃራኒው ደግሞ የነዳጅ ዋጋ በከፍተኛ ሁኔታ ጭማሪ አሳይቷል። ይህ በዚህ እንዳለም የመርከብ ላይ ጉዞ አደገኛ በሆነበትና የሆርሙዝ ባህረ ሰላጤ በተዘጋበት በአሁኑ ሰዓት የሶማሊያ ባህር ላይ ወንበዴዎች ከፍተኛ የሆነ እገታ በመርከቦች ላይ እየፈጸሙ መሆኑን ዓለም አቀፍ መነጋገሪያ ሆኗል። የባህር ላይ ወንብድና እንደሆነ በተጠረጠረ ድርጊት በቀናት ልዩነት ሌላ መርከብ ያገቱት የሶማሊያ የባህር ላይ ወንበዴዎችን ተከትሎ የዩናይትድ ኪንግደም መሪንታይም ባለስልጣን ዛሬ ማምሻውን በሶማሌ ባህር ዳርቻ ላይ የመርከብ ጠለፋ ስጋት ጨምሯል ሲል አስቸኳይ ማስጠንቀቂያ አውጥቷል። እሁድ ዕለት ከሶማሊያ ባህር ዳርቻ 6 ናውቲካል ማይል ርቀት ላይ አንድ መርከብ መታገቱን የዩናይትድ ኪንግደም የመሪንታይም የንግድ ስራዎች መስሪያ ቤት አስታውቋል። ስለ ክስተቱ ተጨማሪ መረጃዎች እስካሁን ድረስ አልወጡም። ተቋሙ ባወጣው መግለጫ እሁድ ዕለት ያልተፈቀደላቸው ሰዎች መርከቡን ይዘው አቅጣጫቸውን ወደ ሶማሊያ ግዛት ወደሚገኝ ውሃ ማስቀየራቸውን ገልጿል። ይህንንም ተከትሎ በአካባቢ ያለው ስጋት በከፍተኛ መጠን መጨመሩን አስረድቷል። ባሳለፍነው ሳምንት ውስጥ ብቻ አሳ ማጥመጃና የነዳጅ ጫኞችን ጨምሮ 4 መርከቦች የባህር ላይ ወንብድና እንደሆነ በተጠረጠረ ድርጊት በሶማሊያም የባህር ላይ ወንበዴዎች ኢላማ ሆኗል። ከዓመታት በፊት እጅግ ተስፋፍቶ የነበረው በህንድ ውቅያኖስ ላይ የሚደረግ የመርከቦች ጠለፋ ባለፉት 3 ዓመታት ድረስ ግን ጠፍቷል በሚያስብል ሁኔታ
እጅግ በጣም ተቀዛቅዞና ጠፍቶ ቆይቶ ነበር። አሁን ግን በድጋሚ በስፋት መታየትና መከሰት ጀምሯል። የዩናይትድ ኪንግደም መስሪያ ቤት በመግለጫ የባህር ወንብድና እንቅስቃሴ ስጋት እየጨመረ በመምጣቱ መርከቦች በጥንቃቄ እንዲጓዙ ይመክራሉ ተብሏል። በአካባቢው ያለው የአየር ሁኔታ ለትንንሽ ጀልባዎች ጉዞ አመቺ መሆኑንም አክለዋል። ተቋሙ ባለፈው ሳምንት አርብ ዕለት በሰሜናዊ ሶማሊያ ማሪዮ ባህር ዳርቻ ላይ ሌላ መርከብ በመጠለፉ ማስጠንቀቂያ አውጥቶ እንደነበር ይታወሳል። በተጨማሪም የባህር ላይ ወንበዴዎች ባሳለፍነው ሳምንት ሐሙስ 17 ሰራተኞችን ይዞ በሶማሌ ባህር ዳርቻ ላይ ሲቀዝፍ የነበረ የነዳጅ ጫኝ መርከብን መጥለፋቸውን በርካታ የደህንነት ባለስልጣናት ለቢቢሲ መረጃ አጋርተዋል። መርከቡ 10 ፓኪስታናውያን እና 4 ኢንዶኔዥያውያን እንዲሁም የህንድ፣ የስሪላንካ እና የማይናማር ዜጋ የሆኑ ሰራተኞችን ይዘው ነበር። ከሶማሊያ ባህር ዳርቻ አቅራቢያ የአሳ አጥማጆች ከተሞች መካከል እንደቆመም ተገልጿል። ሐሙስ ዕለት ሶማሊያን ባንዲራ ያነገበ የአሳ ማጥመጃ መርከብ መያዙን የዩናይትድ ኪንግደም የማሪንታይም የንግድ ስራዎች መስሪያ ቤት ገልጾታል። ቢያንስ 2 የታጠቁ ሰዎች መርከቡ ላይ ለመውጣት ቢሞክሩም ሰራተኞቹ የማስጠንቀቂያ ተኩስ ካሰሙ በኋላ መሸሻቸውን ተመልክቷል። ለዛሬ የያዝናቸው ሰበር መረጃዎች እኚህ ናቸው። ቪዲዮአችንን ላይክ፣ ኮሜንት በመስጠት እናመሰግናለን። ቸር ቆዩ።